የአዲስ አበባ ከተማ አስተዳደር ሰው ተኮር በሆኑ የልማት ስራዎቹ የበርካታ ነዋሪዎችን ህይወት እየደገፈና እየቀየረ ይገኛል። ከነዚህ ተግባራት መካከል የምገባ ማዕከላትን በመገንባት በቀን አንዴ ለመመገብ የሚቸገሩ ዜጎችን የዕለት ጉርስ እንዲያገኙ የማድረግ በጎ ስራ ይገኝበታል። ይኸው ተግባር ተጠናክሮ የቀጠለ ሲሆን ለከተማዋ 30ኛው እንዲሁም ለክፍለ ከተማው 4ኛው የሆነ የተስፋ ብርሃን የምገባ ማዕከል በለሚ ኩራ ክፍለ ከተማ የተገነባ ሲሆን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ማዕከሉን ስራ አስጀምረውታል። ማዕከሉ በልማት ምክንያት ከተለያዩ አካባቢዎች የመጡ ዜጎችን ታሳቢ አድርጎ የተገነባ መሆኑን የጠቆሙት ከንቲባ አዳነች የዜጎችን ክብር የሚመጥን ንጹህና የተመጣጠነ ማዕድ የሚቀርብበት ነው ብለዋል። ቀድሞ ከቂርቆስ አካባቢ የሸራተን ማስፋፊያ በነበረው ልማት ተነሽነት 10-90 የሚባሉ ቤቶች ውስጥ የሚኖሩ እጅግ በጣም ዝቅተኛ ገቢ ያላቸውና ምንም ገቢ የሌላቸው ወገኖች የሚኖሩበት አካባቢ መሆናቸውን አይተን አንዱ መነሻ እሱ ነው። ሁለተኛ የካዛንቺስ ተነሺዎች እዚህ አካባቢ የገቡት በተለይም ቀድሞ ይህ ነው የሚባል ቋሚ ገቢ ያልነበራቸው በደባልነት በጥገኝነት ይኖሩ የነበሩ በርካታ ነዋሪዎች በመኖራቸው በዛ አጋጣሚ የኑሯቸው ሁኔታም ስለገባን ይሄ ምገባ በጣም እንደሚያስፈልግ ወስነን ነው እዚህ ሊገነባ የቻለው። በብዙ መንገድ ምግብ ሞልቶ ተርፎ በሚደፋበት ከተማ ውስጥ በቀን አንድ ጊዜ በተሟላ ሁኔታ ለመመገብ የሚቸገሩ ወገኖቻችንን ማየት የሁላችንም ህመምና ሁላችንም ደግሞ ልንወጣው የሚገባው ኃላፊነት ነው። ስለዚህ ይህንን ምገባ ስንከፍትላችሁ ንጹህ ትኩስ ምግብ በተመጣጠነ ደረጃ የሚቀርብላችሁ ነው። ጠግባችሁ የምትበሉበት ቤት ነው። የተስፋ ብርሃን የምገባ ማዕከላት በሺዎች ለሚቆጠሩ ዜጎች የስራ እድል መፍጠራቸውን ያስታወሱት ከንቲባ አዳነች 30ኛው ተስፋ ብርሃን የምገባ ማዕከልም ተመሳሳይ እድል ይዞ መምጣቱን ገልጸዋል። ብዙ ዜጎቻችን በምገባ ማዕከላት ሲመገቡ ቆይተው በሂደት ደግሞ ቋሚ የስራ እድል እንዲያገኙ የምናደርግበትን መርሃ ግብር ነው። እስከዛ ድረስ ከከፈትናቸው 29 የምገባ ማዕከላት ውስጥ በሺዎች የሚቆጠሩ ዜጎችን በሂደት ወደ ስራ እያስገባን የራሳቸው ገቢ እንዲኖራቸው የማድረግ ስራም ጎን ለጎን እየሰራን ያለ ነው። ዛሬ በመጋቢነትነት እዚህ በማስተናገድ የስራ እድል ያገኛችኋላችሁ። በተከታታይ ደግሞ ሌሎች የስራ እድሎችን እንከፍትላችኋለን እንደየችሎታችሁ ስራ እንድትሰሩ። ማዕከሉ ለአረጋውያንና አቅመ ደካሞች ትልቅ ትርጉም ያለው መሆኑን ያነሱት ከንቲባ አዳነች በሌላ በኩል ከተማ አስተዳደሩ ለዜጎች ያለውን ፍቅርና ክብር የሚያሳይ ሰውኛ ተግባር ነው ብለዋል። በቋሚነት እዚህ እንደሚመገቡት አረጋውያን፣ ጧሪ፣ ብዙ ጠያቂ የሌላቸው በተለያየ ምክንያት ለማህበራዊ ችግር በአካል ጉዳትም በሌሎችም ምክንያቶች የተጋለጡ ወገኖቻችን የሁል ጊዜ ቋሚ ቤታቸው መመገቢያ ብቻ ሳይሆን መተው እዚህ ተገናኝተው የሚጨዋወቱበት አረፍ የሚሉበት ቋሚ የነሱ ቤት ነው ማለት ነው። ለወገኖቻችን ይሄንን ስናቀርብ እኛ ከመመገብ ባሻገር ነው። መመገብ ብቻ ሳይሆን የስራ እድል መፍጠሪያም ከዛ ደግሞ በላይ ለዜጎቻችን ለወገኖቻችን ያለንን ክብር ያለንን ፍቅር የምናሳይበት ነው። ጊዜያዊ ችግሮችን በመደጋገፍ ለማለፍና ዘላቂ ብልጽግናን ለማምጣት ከተማ አስተዳደሩ አበክሮ እንደሚሰራም ከንቲባ አዳነች ተናግረዋል። ጊዜያዊ ችግሮችን እንደዚህ እየተደጋገፍን እናልፋለን። በዘላቂነት ሀገራችንን ለማበልጸግ ደግሞ ጠንክረን ሌት ተቀን እንሰራለን። በከተማችን በሴፍትኔት እንኳን ተይዘው የነበሩ ከ100,000 በላይ ዜጎች ዛሬ ትልልቅ የስራ እድል ተፈጥሮላቸው ሌሎችን እየቀጠሩ ነው ያሉት። ይሄ የሚያሳየን ከሰራን እንለወጣለን። በመዲናዋ ማህበራዊ ኃላፊነትን የመወጣት ተግባር እያደገ መምጣቱን የጠቆሙት ከንቲባ አዳነች ዜጎች በተገነባው የምገባ ማዕከል እንዲጠቀሙበት ጥሪ አስተላልፈዋል። ከወገን ጋራ መኖር ከወገን ጋራ አብሮ ሆኖ እንደዚህ ያለውን መካፈል ማህበራዊ ኃላፊነትን መወጣት ነው። ማህበራዊ ኃላፊነትን መወጣትን በከተማችን በምሳሌነት እያደገ እየዳበረ መሄድ ያለበት ነው። በእነኚህ አይነት ተግባራት እያዳበር ነው እንሄዳለን።
እናቶች፣ አባቶች በዚህ ስፍራ ላይ ይሄ ነው ቤታችሁ ብለን ገንብተን እንድትመገቡበት እንድታርፉበት ጽድት ያለ የሚያምር ቦታ ላይ እንድትሉ ጭምር ስናዘጋጅ ሁልጊዜ ለናንተ ያለንን አክብሮት ፍቅር የበለጠ ደግሞ ለመንከባከብ ቅርብ እንደሆን ያሳየንበት ነውና ተጠቀሙበት፣ የናንተ ነው። ማዕከሉ ለአገልግሎት እንዲበቃ አስተዋጽኦ ያደረጉ ባለሀብቶችና ሌሎች ባለድርሻ አካላትንም የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ አመስግነዋል።